ሰላም ጤና ይስጥልኝ። በአሜሪካ የምትኖሩ ከሆነ ወይም ደግሞ ከአሜሪካ ውጭ ሆናችሁ አሜሪካ የሚገኝ ዘመድ ወይም የምታውቁት ሰው ወደ አሜሪካ ሊያመጣችሁ ለምትፈልጉ ሰዎች እንዲሁም በአሜሪካ ለምትገኙ በህጋዊ መንገድ ቤተሰቦቻችሁን፣ እጮኛችሁን እንዲሁም ደግሞ ጓደኛም ሆነ የሩቅ የምትሉን ሰው ወደ አሜሪካ ለማምጣት ያሉትን ዋና ዋና መንገዶችና ሂደቶችን በዝርዝር እንመለከታለን። ብዙ ሰው የሚሳሳትባቸውና የሚደናገጥባቸው ነጥቦችም አሉ። ስለዚህ እስከ መጨረሻው ድረስ ቪዲዮን መከታተላችሁን እርግጠኛ ሁኑ። የቅርብ ቤተሰቦቻችሁን ለማምጣት ምንድነው ማድረግ ያለባችሁ እንዲሁም ደግሞ ቤተሰብ ወይም የፈለጋችሁ ሰው ለማምጣትም ማቅረብ ያለባችሁ ሶስት ዋና ዋና ማስረጃዎችም አሉ። እንዲሁም ደግሞ ጓደኛ ወይም የሩቅ ዘመድን አዎ ማምጣት ይቻላል እንደሚባለው ዘመድ ወይም ጓደኛን ማምጣት አይቻልም የሚባለው ነገር የተሳሳተ ነው። ጓደኛችን ወይም የሩቅ የምትሉትን ዘመድ አዎ በትክክል ወደ አሜሪካ ማምጣት ይቻላል። የምነግራችሁን ነገሮች በትክክል ከተከተላችሁ ማለት ነው። ሙሉ መረጃውን በዛሬ ቪዲዮ ነግራችኋለሁ። ለዚህ ቻናል አዲስ የሆናችሁ ቪዲዮንም ላይክ ያደረጋችሁ ጀምሩት። ወደ ጉዳያችን ንግባ። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። የነዚህን ዌብሳይት ሊንክ ማለትም ኦፊሻል የዩኤስሲአይኤስ ዌብሳይት ሊንክ እንዲሁም አጠቃላይ ይጠቅሟቸዋል የምላቸውን ዌብሳይት ሊንኮች ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ሊንኮቹን መጠቀም ትችላላችሁ። ወደ ጉዳያችን ስንገባ ክፍል 1 ወይም የመጀመሪያው የቅርብ ቤተሰብን ማምጣት ወይ ደግሞ ኢሚዲየት ፋሚሊ የምንላቸውን የቅርብ የምንላቸውን ቤተሰቦችን ለማምጣት መከተል ያሉባችሁ መንገዶች አሉ። መጀመሪያውና በጣም ፈጣኑ መንገድ የሚባለው ነው የቅርብ ቤተሰብ ማምጣት ማለት ነው። ነገር ግን እዚህ ጋር በአሜሪካ ያላችሁበትን ስታተስ ወይም ደግሞ ያላችሁበት ሁኔታ ትልቅ ዋጋ አለው። ሁለት መንገዶች አሉ ወይም ደግሞ በአሜሪካ ያላችሁ ስታተስ ሲባል ሁለት ነገሮች አሉ። የመጀመሪያው የአሜሪካ ዜግነት ወይም ዩኤስ ሲቲዝንሺፕ ካላችሁ ወይም የአሜሪካ ዜጋ ከሆናችሁ ማለት ነው። የትዳር አጋራችሁን ወይም እድሜያቸው ከ21 ዓመት በታች የሆኑ ያላገቡ ልጆቻችሁን ማለትም እድሜያቸው ከ21 ዓመት በታች እንዲሁም ደግሞ ትዳር ያልመሰረቱ ያላገቡ ከሆኑ ልጆቻችሁ እንዲሁም የትዳር አጋራችሁን በፍጥነት በሚባል ደረጃ ኦልሞስት በወራቶች ውስጥ ማለት ነው ቀጥታ ወደ አሜሪካ ማምጣት ትችላላችሁ። በፍጥነት የሆነበትም ምክንያት የአሜሪካ ዜግነት ካላችሁ ወይም የአሜሪካ ሲቲዝንሺፕ ከሆናችሁ ወይም የአሜሪካ ሲቲዝን ከሆናችሁ ምንም አይነት ሂደት አትጠብቁም ወይም ምንም አይነት ፕሮሰስ ስለሌለው ቀጥታ ቤተሰቦቻችሁን ማምጣት ትችላላችሁ። ሁለተኛው ደግሞ የግሪን ካርድ ባለቤት ከሆናችሁ ነው። ወይም ግሪን ካርድ ከሆነ እጃችሁ ላይ የሚገኘው የትዳር አጋርና ያላገቡ ልጆችን አዎ ማምጣት ይችላል ልክ እንደ አሜሪካ ዜጋ እንደሆነ ሰው ማለት ነው። ነገር ግን ከዜጎች ጋር ማለትም የአሜሪካ ዜግነት ካላቸው ሰዎች ጋር ሲነጻጸር የሚወስደው ጊዜ ትንሽ ረዘም ይላል ማለት ነው። ስለዚህ በግሪን ካርድም ሆነ በአሜሪካ ዜግነት ቤተሰብን ማለትም የቅርብ የሚባል ቤተሰብን አዎ ማምጣት ይቻላል። ነገር ግን ልዩነቱ ምንድነው? የአሜሪካ ዜግነት ሲኖራችሁ ፈጠን ያለ ፕሮሰስ ነው የሚኖረው ወይም በወራቶች ውስጥ ማምጣት ትችላላችሁ። ግሪን ካርድ ሲኖራችሁ ደግሞ ትንሽ ጊዜው ሄደት ይላል እንጂ በትክክል አዎ ማምጣት ትችላላችሁ ቤተሰብ አባላችሁን። Following people you can file for, petition for. Number 1, spouses, husbands and wives. Number 2, children. Anyone who's under 21 is considered a child, and as a green card holder you can file for them. Number 3, unmarried sons and daughters who are over 21. So sons or daughters, anyone who's over 21 who's a son or daughter to you who is not married, you can file for. That's it. ክፍል 2 ደግሞ የቤተሰብ ማስመጫ ሶስት ዋና ዋና ደረጃዎች አሉ። ወይም ቤተሰቦቻችንን ለማምጣት ሶስት ዋና ዋና ደረጃዎች አሉ። ማንኛውንም የቤተሰብ አባል ለማስመጣት ማለትም ወደ አሜሪካ ለማስመጣት ማለት ነው የምናልፍባቸው ሶስት ዋና ዋና ደረጃዎች ወይም ሂደቶች አሉ። ደረጃ 1 የሚባለው ወይም የመጀመሪያው ፒቲሽን ነው። ፒቲሽን ሲባል ይሄ ፎርም ማለት ነው። ፎርም I-130 የሚባል ወይም I-130 የሚባል ፎርም አለ። እሱን ሞልቶ ለዩኤስሲአይኤስ ማስገባት አለባችሁ። እዚህ ፎርም ላይ የቤተሰቦቻችሁን ኢንፎርሜሽን ማለትም ስም፣ አድራሻ፣ አጠቃላይ የሚጠይቋችሁን ኢንፎርሜሽን ታስገባላችሁ። ደረጃ 1 ይሄ ነው። 2 የሚባለው ወይም ሌቭል 2 የሚባለው ደረጃ 2 ደግሞ አፕሩቫል እንዲሁም ቪዛ ነምበር ነው። ማመልከቻው ማለትም መጀመሪያ ደረጃ ላይ 113 የሚባለውን ፎርም ማመልከቻው ማለት ነው ሞልታችሁ ለዩኤስሲአይኤስ ካስገባችሁ በኋላ በዩኤስሲአይኤስ ሲጸድቅ የቪዛ ቁጥር መደብ እስኪደርስ ድረስ መጠበቅ ይኖርባችኋል። ወይ ደግሞ ዩኤስሲአይኤስ ራሱ ቪዛ ነምበር እስኪሰጣችሁ ድረስ መጠበቅ አለባችሁ። ደረጃ 2 ይሄ ነው። ደረጃ 3 የሚባለው ኮንሱላል ፕሮሰሲንግ ነው። ይህ ምን ማለት ነው? በሀገር ውስጥ ለምሳሌ ኢትዮጵያ ከሆነ የቤተሰብ አባላችሁ የሚገኘው ማለት ነው በአዲስ አበባ በሚገኘው የዩኤስ ኤምባሲ ማለት ነው ኢንተርቪው አድርጎ ኢንተርቪው ማለፍ ይጠበቅበታል ማለት ነው። ስለዚህ ቤተሰቦቻችሁን ለማምጣት መከተል ያለባችሁ ዋና የሚባሉት ስቴፖች ወይም ሂደቶች ደረጃዎች ማለት ነው እነዚህና እነዚህ ብቻ ናቸው። No parents, no brothers or sisters. As green card holders you can file for wives, husbands, children and unmarried sons or daughters. The other issue with filing as a green card holder, there's a wait time. It is not an immediate relative petition, which means that you have to wait a certain amount of time. As of today, of February 2025, as a green card holder filing for your spouse or for your child who is under 21, the wait time is approximately 3 years. ክፍል 2ን ጨርሰናል። ክፍል 3 የሚሆነው እጮኛን ወይም ደግሞ ይሄ
ልታገቡት የምትፈልጉን ፍቅረኛ፣ እጮኛ ወይም ደግሞ የወደፊት አጋራችሁ፣ ባለቤታችሁ ወይም የትዳር አጋራችሁ ልታደርጉት የምትፈልጉትን ሰው ለማምጣት ወደ አሜሪካ K1 ቪዛ የሚባል መጠቀም ይኖርባቸዋል። ይህ ሁለተኛውና ብዙ ሰዎች የሚጠቀሙበት አማራጭ ነው። እጮኛን ወይም ደግሞ የትዳር አጋር ሊሆን የምታስቡትን ሰው ወደ አሜሪካ ማምጣት ማለት ነው። ይህንንም ለማምጣት K1 ቪዛን ትጠቀማላችሁ። እዚህ ጋር ግን ማወቅ ያለባችሁ ትልቁ ነገር የአሜሪካ ዜጋ ወይም ደግሞ ሲቲዝንሺፕ ያላቸው ሰዎች ብቻ ናቸው እጮኛቸውን ወይ ደግሞ ሊያገቡት የሚፈልጉትን ሰው በትዳር ወይም በፊያንስ ቪዛ ማለት ነው ማምጣት የሚቻለው ማለት ነው። ስለዚህ በK1 ቪዛ ማምጣት የሚችሉት እንደነገርኳችሁ ዜግነት ያላቸው ብቻ ናቸው። የግሪን ካርድ ባለቤቶች እጮኛቸውን ማምጣት አይችሉም ማለት ነው። እዚህ ጋር ግዴታ ማወቅ ያለባችሁ እውነታ ስለሆነ ነው በግልጽ የነገርኳችሁ። ስለዚህ እጮኛችሁን ማምጣት የምትፈልጉ ሰዎች ከሆናችሁ ግዴታ የአሜሪካ ዜግነት ሊኖራችሁ ይገባል። እንዲሁም የአሜሪካ ዜግነት ካላችሁስ እንዴት ነው እጮኛችን ለማምጣት ምን ያህል ጊዜ ይፈጃል የሚለውን ስንመለከት በ90 ቀናቶች ውስጥ ብቻ ማምጣት ትችላላችሁ። ማለትም ፕሮሰሱ በጣም አጭር የሚባል ነው። ስለዚህ በአጭር ፕሮሰስ ውስጥ እጮኛችሁን ማምጣት ትችላላችሁ። ነገር ግን ይህ ሲባል ረዘም ያለ ጊዜ የፈጀባቸው ሰዎችም አሉ። ለማምጣትም ፎርም I-485 የሚባል ፎርም አለ። እሱን በመሙላት ማምጣት ትችላላችሁ። ከመጣም በኋላ ወይም እጮኛችሁ ማለት ነው ወደ አሜሪካም ከመጣ በኋላ ቶሎ ወደ ትዳር መግባት ያስፈልገዋል። ክፍል 4ና የመጨረሻው ጓደኛን እንዲሁም የሩቅ ዘመድን ማምጣት ይቻላል የሚለው ጥያቄ ነው። ይህንን ብዙ ጊዜ ሰዎች አይቻልም ጓደኛ እንዲሁም የሩቅ ዘመድ ማለት ነው ማምጣት አይቻልም ብለው ነው ብዙ ቪዲዮዎች ያሉት። እንዲሁም ደግሞ ብዙ ያለው ኢንፎርሜሽንም እንደዚህ ነው። ነገር ግን ይህ የተሳሳተ መረጃ ነው። ጓደኛ እንዲሁም የሩቅ ቤተሰብን ወይም የሩቅ ዘመድን ማለት ነው ማምጣት ይቻላል። ነገር ግን እንዴት ነው ማምጣት የምንችለው ለሚለው ሁለት አማራጭ አለ። የመጀመሪያው ማምጣት የምትችሉበት አማራጭ በስራ ቪዛ ነው፣ ኢምፕሎይመንት ቪዛ ማለት ነው። ድርጅት ወይም ቢዝነስ ካላችሁ በዛ ድርጅታችሁ ውስጥ ወይም በዛ ቢዝነሳችሁ ውስጥ ያ ሰው ሊሰራልኝ ነውና ስፖንሰር አድርጌ አመጣዋለሁ ብላችሁ ማምጣት ትችላላችሁ። ጓደኛችሁንም ሆነ የማታውቁት ሰውም ሆነ እንዲሁም ደግሞ የሩቅ የሚባልም ሰው ሊሆን ይችላል ማምጣት ትችላላችሁ። ስለዚህ የመጀመሪያው ሂደት ማምጣት የምትችሉበት የሩቅ ዘመድን እንዲሁም ጓደኛን የመጀመሪያው የስራ ቪዛ ነው። ሁለተኛው በዲቪ ሎተሪ ነው፣ ራሱን ችሎ የሚመጣበት አማራጭ ማለት ነው። ግለሰቡ ወይም የምታመጡት ጓደኛ ወይም የሩቅ ዘመድ ማለት ነው ዲቪ ከወጣለት አሜሪካ ያለ ሰው ያስፈልገዋል። የዚህ ሰዓት እናንተ ተያዥ ሆናችሁ በአሜሪካ ያለውን ኃላፊነት እኔ እወስዳለሁ፣ ስለዚህ ይህ ሰው እንዲመጣልኝ እፈልጋለሁ። ኦልሬዲ ዲቪ ደርሶታል፣ ነገር ግን አሜሪካ ያለ ሰው ማስመዝግብ ወይ ደግሞ አሜሪካ ያለ ሰው አምጣ በሚባልበት ጊዜ እኔ ተያዥ ሆናለሁ ብሎ መመዝገብና ወደ አሜሪካ እንዲመጣ ጓደኛችሁን ወይም የሩቅ ዘመዳችሁ እንዲመጣ ማድረግ ትችላላችሁ ማለት ነው። ስለዚህ መግቢያው ላይ የነገርኳችሁን መጀመሪያ ላይ ያነሳሁላችሁን ጥያቄዎች ሙሉ በሙሉ መልሼላችኋለሁ። የዛሬው መረጃ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንዳገኛችሁበት ተስፋ አድርጋለሁ። ምክንያቱም ብዙ የተደበላለቀ ኢንፎርሜሽን ወይም የተደበላለቀ ሀሳባችሁን እንዳጠራውላችሁ እርግጠኛ ነኝ። ሀሳብ አስተያየት እንዲሁም ጥያቄ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮ ላይክ ያደረጋችሁ ምን ያህል እንደወደዳችሁ ታሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል እየወደዳችሁት እየጠቀማችሁ እንደሆነ ስለመረዳ በቀጣይ አሪፍ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ አንዳችሁም ሳትቀሩ ላይክ ያደረጋችሁ እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ